ዜና መጽሔታችን የተለያዩ ርዕሰ ጉዳዮች ላይ ትኩረቱን አድርጎ ወደ እናንተ መድረሱን ቀጥሏል ተመልካቾቻችን። አሁን ደግሞ በአጀንዳነት ወደምንመለከተው ርዕሰ ጉዳያችን የምናልፈው አጀንዳችንም ክረምትን ተከትሎ የሚከሰትን የመጠጥ ውሃ ብክለት ላይ ትኩረቱን አድርጓል። አብራችሁን ቆዩ። ክረምትን ተከትሎ የሚከሰት ጎርፍ ከቧንቧ የውሃ መስመር ጋር በመገናኘት የንጹህ መጠጥ ውሃ ብክለት እንደሚከሰት የባህር ዳር ከተማ ነዋሪዎች ተናገሩ። ነዋሪዎቹ በመጪው ክረምትም ችግሩ እንዳይከሰት የሚመለከተው አካል መፍትሄ ሊፈልግ ይገባል ብለዋል። አዲሱ ዳዊት በዝርዝር ይነግረናል። በባህር ዳር ከተማ በተለይ ጣና ክፍለ ከተማና ዳግማዊ አጼ ሚኒሊክ ክፍለ ከተሞች ክረምቱን ተከትሎ የሚከሰት ጎርፍ ከቧንቧ የውሃ መስመር ጋር በመገናኘት የንጹህ መጠጥ ውሃ መደፍረስና መበከል ይከሰታል። ይህም ነዋሪዎች ለከፍተኛ የመጠጥ ውሃ እጥረትና ለውሃ ወለድ በሽታ የሚዳረጉበትን አጋጣሚ ይፈጥራል። ክረምት ያለው ችግር ውሃይቱ አትመጣም። ሲቀጥል ደግሞ በመጣች ሰዓት ደግሞ የሚመጣው ውሃ ቆሻሻ ነው። እሱ ደግሞ ለልጆቻችን ለኛም ቢሆን ችግር እየፈጠረ ነው ያለ። የሆድ እንደ ተቅማጥ አይነት ነገር አለ። በቃ በአጠቃላይ የሆድ በሽታን ያስከተለናል ያለ እና የጤና ችግር ያመጣብናል። ክረምት የውሃው ከባድ ነው። እዚህ ግድም ጎርፉ ከመኮዳን የሚመጣው ጎርፍ ኃይለኛ ነው። በጣም ከባድ ነው። አያሌ ነው። ለሰውም አዳጋ ነው። ውሃውም ደግሞ በጣም ነው የሚቀይር። የሚጠጣው ውሃም በጣም ይቀይራል። ለሆዳችንም ጤናማ አይሆንም። በጣም ነው የሚደፈርስ። ማጣሪያ ገዝተን ያለን ሰዎች ማጣሪያ ገዝተን የምንጠጣው ከተለያዩ ውሃ ወለድ በሽታዎች ነፃ ለመሆን ነው። ስለዚህ ቧንቧው ውሃ ሲመጣ ጭቃ ይዞ ከመጣ ይሄ እኮ የሚታወቅ ነው። ብዙ ሰዎች የሚታመሙ በዚህ ምክንያት ነው። ይታመሙም ሐኪም ቤት እየገቡ እስከ ሞትም የደረሱ ሰዎች አሉ። ችግሩ ዓመታትን የዘለቀ መሆኑን የሚናገሩት ነዋሪዎቹ ቢያንስ ለቀጣይ ክረምት ችግሩ እንዳይቀጥል የሚመለከተው አካል ቀድሞ መፍትሄ ቢሰጠን የሚል ሀሳብ አነስተዋል። ማለት ያው በየሰዓቱ ይጠይቃል፣ ግን ይሄ ቋሚ ችግር ሆኗል። ምንም መፍትሄ የሚሰጥ አካል ያለም አይመስለኝም። ሁሌም ቢሆን አሁንም ቢሆን በቃ በቋሚነት የቋሚ ችግር ሆኗል። የሚመለከተው አካል መፍትሄ ቢሰጥ እና የተሻለ ውሃ በቃ ንጹህ የመጠጥ ውሃ ቢመጣልን የተሻለ ነው ብዬ ነው ማሰብ። ቀድሞማ ውሃ ልማት ካለ ቅንነቱ ካለ አንደኛ ከላይ ያለው ባለስልጣኑ ስር ነቀል የሆነ ትዕዛዝ መስጠት አለበት አይደለም። ሲቀጥል ያንን ተግባራዊ የሚያደርጉ ባለሙያዎች ደግሞ በቅንነት በአገር ፍቅር በኢትዮጵያዊነት ስሜት መስራት አለባቸው። እንዲያው ቀጣይ ችግርማ አሁን እኛ የማይፈታው ነገር የውሃውና የእንትኑ ቢመረመርልን ጎርፉ ቀልበሻውም በውሃው ገጥ በሚመጣው በገመዱ በይመጣ ቢለይልን የሚናልኝ እንደኔ